እንዳለ ድገማትችን ቃል እስኪ ጴንጤ አናቱ ምን ብሎ ነው ያልከው? ከአናቱ የበሰበሰው ጴንጤ በነገረ ስላሴ ነው። ክፋቱና ሰይጣናት ናቸው ርኩስ መንፈስ የሚባለው ማለት ነው እንጂ ኖርማሊ የሰው ልጅ በራሱ በተፈጥሮ ክፉ አይደለም። ሕፃን ልጅ ክፉ ነበር የሰው ልጅ ክፉ። ጊዮርጊስን ታዲያ ሰባ ነገስታትን በጸሎቱ ሰዓት ከሰማይ ለምኖ እንዲያጠፋቸው እንዴት ፈቀደ? ለያዕቆብና ለዮሐንስ ለወንድማማቾቹ ያልፈቀደ ኢየሱስ እንዴት ለጊዮርጊስ ፈቀደለት? ዳዊትም ነፍሰ ገዳይ ሆኖ ከተቀበልከው ጊዮርጊስን ቢገድልም ልትቀበለው ይገባል ማለት ነው። እንደውም ስለዚህ ገዳይነቱን አመንክ ማለት ነው። ኖርማል እዚህ ቤት እኮ ሲጀመር ኤርሚያስ የታወቀ ነው እኮ ገድል ላይ እኮ ያው 200 ሰው እኮ አያቸውም እኮ አንድም ስለገባ ነው። ግን ኦርቶዶክስ መስላቸው እንዳይሸወዱ ገብቼ ስለዚህ ቤተክርስቲያን እኮ ታርማለች። ስህተት የሆነውን ስህተት ዶክትሪን አይመሰረትባቸውም። ለምሳሌ ገድልና ድርሳናትን አላመንክም ብላ ቤተክርስቲያን ከቤተክርስቲያን ታስወጣለች። ቤተክርስቲያን ግን ምንድነው ገድልና ድርሳናት ለሃይማኖታችን ማለት እንዲያጸናን ሃይማኖታችንን ያደርጉናል። ስህተት ካለባቸው ቤተክርስቲያን ግን ዶግማችን አይደለም። ከጴንጤ ጋር ልዩነቱ የነገረ ስላሴ ነው። አንተ መተህ ስለ ዶግማ ታወራለህ፣ ታስቃለህ እኮ። አሁን ከዚህ ልጠይቅህ ሰላም እግዚአብሔር ይብዛላችሁ። ኤርሚ ቆይ በግዱ አንዴ ጠብቀኝ። አንተ ጴንጤ ለምሳሌ ነገረ ስላሴ ያስተምሩት 1000 ነው አይደል? ዋናውን ትምህርት ስለ ገድል የምታወራው አንተ ራሱ ጴንጤ ነው እኮ ስለገባኝ ነው የገባሁት። ይኸውልህ እንዳለ ስለ ነገረ ስላሴ ማን እንመጣበታለን እኮ በሌላ ጊዜ ደግሞ እናወራበታለን። አሁን ስለ ገድል ስለሆነ ገድል ስለ ክርስቶስ ሰምራ መጀመሪያ ስለ አናት በስብሶ ስለ አንገት ማውራት ስችል ስለ ጣብሯጣት ታወራለን። ኧረ ተረጋጋ በእናትህ። ቆይ ምን ለማለት ፈልገህ ነው? እሺ ኦኬ። አናት በስብሶ ያለ ማለት ለሌላ ጊዜ የገባሁት ምን ይኸውልህ ጴንጤ እንደሆንክ ስላወቅሁ ምክንያቱም ቆይ እንዳለ አንዴ ከይቅርታ ጋር እሺ። አናት በስብሶ ብለህ ስትለው የስላሴ ትምህርት በስብሶብህ እያልከው ነው አይደል? ጴንጤኮስጤ አናቱ የበሰበሰው ከስላሴ ትምህርት ነው ነው የስላሴ ትምህርት ማለት ተከታተቁ የምትሉት ክርስቶስ ኪዳነ ምሕረት መጠየቅ ፈልጋለሁ። ቆይ አንዴ አትደራርቡ። ኪዳነ ምሕረት አንዴ ቆይ ምን ታደርገው? ቴንክ ዩ እንዳለ ድገማትችን ቃል እስኪ ጴንጤ አናቱ ምን ብሎ ነው ያልከው? ከአናቱ የበሰበሰው ጴንጤ በነገረ ስላሴ ነው። የማምላካ ወላዲት አምላክ አትባልም ክርስቶስ በስጋው ሰው አይደለም ብላችሁ ትከራከሩ ትሩና በነገረ ክርስቶስ በእኛ የተጣላ ነው ከጴንጤ ጋር በክርስቶስ ስም ራስ መስላችሁ ታወራላችሁ። ለዛ እኮ ነው የሚያናንድ። የስላሴ ትምህርትና ነገረ ስጋዌን እንኳን ለይተህ የማታውቅ ሰውዬ ነው በሰበሰ አረጀ ነገረ ስጋዌንማ እኮ ሳታችሁት እኮ ቀን ሙሉ ስትከራከሩበት አልምትሉት ወዳጄ። ቆይ ክርስቶስ በስጋው ፍጡር አይደለም የምትሉት እናንተ ናችሁ። ወዳጄ ልብ በልና ስማ፣ አንተን አይደለም ዘርህን አሰልፌ ነገረ ክርስቶስንም ትምህርተ ስላሴንም ማስተማራለሁ። አሁን ኪዳነ ምሕረት የሚሉት ጴንጤ ስላወቁ ነው። አድምጠኝ። ቆይ መበስበሱን እንዴት እንደሆነ ላሳይህ። ገማጋ የበሰበሰ ነገር ለወንድሞቻችን እኮ አሁን እኮ ባዶቹን የበሰበሰ ነገር እንዳለ ለምን ብስባሹን ለምን አናጋልጠውም? አንተም ግለጠው እኔም ልግለጠው። ኦኬ ትምህርተ ስላሴ አራስቴ እኩል አታውራ። እንግዲህ ጀመረህ እንዳለ ኦኬ ትምህርተ ስላሴ ጴንጤ በስብሷል ነው አይደል ብለህ ያልከው? እናንተ መከራከር ያለባችሁ ለምን ለማውራት አቅም ካለ እኔ ስከፍት ለምን መጮህ ጀመርክ? ትምህርተ ስላሴ ላይ ማውራት አቅም አለ? ይሰማኛል። አንተ አሁን መከራከር ያለብህ ከቃለ ሕይወት እኔ ሚዩት አድርጌያለሁ። እኔ ሚዩት ያደረኩ በስብሳችኋል፣ አናታችሁ ገምቷል፣ ተልቷል ነው አይደል ያልከው? በምን ብዬ ስለ ትምህርተ ስላሴ ላይ ብለሃል። ማይከፈት ከኔ ጋር ታወራለህ ጥቂት ትምህርተ ስላሴ ላይ በሰበሰ ብላ ያልከውም ነገረ ክርስቶስ ላይ ማለት ነው። በስባሹ ሳይሆን ግማቱ ማቤት አድመጥ ግማቱ ማጋ እንዳለ አሁን ቀጥዬ ላሳይ ስለሆነ ማለት ነው። ክፈት ማይከን ትምህርተ ስላሴ እኛ ጋር በስብሷል ብላ ያልከውን የእኛን ትምህርተ ስላሴ ለመጀመሪያ ለማውራት ፈልገ መካነ ኢየሱስ ጋር ከቃሊዮት ጋር እንዳለ እዛ በኋላ ከኦርቶዶክስ ጋር ታወራላችሁ። እንዳለ ስላሴ ላይ ታወራለህ። ነገረ ስላሴ ከቃሊዮት ጋር ተስማሙ። ኦርቶዶክስ ታወራለህ ወይ? አንተ ከኔ ጋር ታወራለህ። አያቀማለህ እኛ ጋር ለማውራትማ ትምህርቱን እኛ ጋር መጣችሁ እናና እናስተምራችሁ። አታደርገውም። ግማትህን እዚሁ አሳይህ ነበር ማለት ነው።
በኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የተግማማ የሥላሴ ትምህርት እንዳለ አሳየ ነበር ማለት ነው። ቀጥዬ ያውም በመጽሐፍ ማለት ነው። በመጽሐፍ ግን አታደርገውም። አየህ። ስለዚህ ይቺን ሳምራ የተባለችዋ አንዷ የተግማማች ጻድቅ ብለህ ያልካት ነፍሰ ገዳይህን እሷን ለማስመለጥ ነው መተህ ጭንቅላታችሁ በስብሷል ሸቷል ብለህ ያልከው ማለት ነው። የማን እንደሸተተ አሳየ ነበር ቀጥዬ ማለት ነው። ሥላሴ ላይ የማውራት አቅም ቢኖርህ ኖሮ ነገረ ክርስቶስ ላይ ከኔ ጋር የማውራት አቅም ቢኖርህ ኖሮ የማናችን የተግማማ ትምህርት እንዳለን ታይ ነበር። ኦርቶዶክስ ወይስ ጴንጤ እናይ ነበር እዚሁ። ግን አየህ የማውራቱ ነገር የለህም። ከዛ መተህ መካነ ኢየሱስ ቃለ ሕይወት ብለህ ትላለህ። አየህ አቅም የለህም። አቅም የላችሁም። ትምህርተ ሥላሴ ላይ ደግሞ ከእናንተ የበለጠ የተግማማ ትምህርት ያለው ሰው አለ እንዴ? ትምህርተ ሥላሴ ላይ ኦርቶዶክስ ማለት ነው። መልከ ሥላሴ ላይ አብና መንፈስ ቅዱስ ደም አላቸው ብሎ የሚል የተግማማ ትምህርት እኮ ነው ያላችሁ። አፍንጫን የሚያስይዝ የሚከረፋ ትምህርት አብ ደም አለው ብሎ ከሚል የበለጠ የተሳሳተ ትምህርት አለ? መንፈስ ቅዱስ ደም አለው ብሎ ከሚል የበለጠ የተሳሳተ ትምህርት አለ? አቅም ይጠይቃል። አየህ፣ ለዚህ ነው ልፍለፋ የጀመርከው። ስለዚህ እንደዚህ አይቀጡ ቅጣት እቀጣለሁ ማለት ነው። ሹሽ ዝም ጭጭ ማለት ያለባችሁ ኦርቶዶክስ። ያውም ደግሞ እኮ ማለት ነው በረባሶ ጫማ ያደረጉ 3 አረጋውያን ሽማግሌ ጺማቸውን ተነል ዋንጫ እጁ ላይ የያዘ አለው ብር ዋንጫ የሥላሴ መጠጫ እያልክ ቁንድፍት ያረቄ የሚጠጣበት ዋንጫ የሚመስል ስዕል ያስያዝከው እሱ ነው ሥላሴ። እንዴት የተግማማ ትምህርት መሆኑን አሳየ ነበረ በትመጣ ኖሮ ማለት ነው። ግን አታደርጉትም። ኤርምዬ ምን ቦጣ ኤርምዬ ያ ኤርምዬ እሺ ኪዳነ ምሕረት እሺ በነገራችን ላይ እንደዚህ አይነት ሰዎች ምንም አይነት እውቀት የሌላቸው ናቸው። ምንም አይነት እውቀት የሌላቸው ሰዎች ናቸው ገብተው የሚረብሹት እና በጣም ነው የሚያሳዝነው። እነዚህ ናቸው አሁን ኦርቶዶክስን ብለው የሚመጡት። እነዚህ ፍጹም ኦርቶዶክስም አይደሉ፣ ኦርቶዶክስነትንም አይወክሉም። ይሄ ዝም ብሎ ጠላ ሲጠጣና አረቄ ሲጠጣ የዋለ ሰው ነው ገብቶ እንደዚህ የሚረብሸን እና ከእነዚህ ጋር ባትነጋገር ደስ ይለኛል። እሺ በግዱ እንኳን ደህና መጣ ወንድማችን። እሺ ቴንክ ዩ። እንኳን ደህና ቆያችሁ። ሰላም ናችሁ? ደህና ነን እግዚአብሔር ይመስገን። እንዴት አመሸ? ኢትዮጵያ ነው ያለው አይደል? አዎ። እሺ በገድላት ድርሳናት ታምናላችሁ ወይ ብሎ የሚል የዛሬ ርዕሳችን። ምን ትላለህ በግዱ? እሺ በገድላት ድርሳናት ማመን እና የሆነ ማመን የሚባለው ይሄ እምነት የሚባለው ደረጃ በህይወት ላይ ዋስትና መውሰድ ማለት ነው እኮ። ታምናላችሁ ወይ? ያ ገድላት ማስረጃ ተደርገው ወይ ደግሞ ይሄ ለምሳሌነት ይቀርባሉ እንጂ ማመኛ አይሆኑም። ማመኛ አይሆኑም። ታዲያ ለምንድን ነው የጻፋችኋቸው? እንደ ኦርቶዶክስ ወይም እንደ ሃይማኖት ወኪል ሳይሆን በራሴ በግል አስተሳሰቤ ማውራት እንችላለን። እንደ ኦርቶዶክስ ነው እንጂ የምታወራኝ ኦርቶዶክስ አይደለም። የግል አስተሳሰብ ሃይማኖቴን እንደወክል የተሰጠኝ አዳምጠኛ የግላት አንድ ያኔ ስማኛ፣ የግል ሀሳብ ማንሸራሸሪያና ማንጸባረቂያ ቦታ አይደለም። የኔ ቤት ሃይማኖታዊ ነገር ነው የሚነሳበት፣ መጽሐፍ ቅዱሳዊ እና ሃይማኖታዊ ጉዳይ ነው። ስለዚህ ሃይማኖታዊ ጉዳይ እንደመሆኑ መጠን እኔ ወንጌል አማኝ ነኝ፣ ጴንጤ ነኝ፣ አንተ ደግሞ ኦርቶዶክስ ነህ። ስለዚህ ምንም እንኳን የግልህ አስተያየት ቢኖርህም የግልህን አስተያየት ማንጸባረቅ ባትከለከልም ሙሉ በሙሉ ግን ማውራት ያለብህ የግልህን አስተሳሰብ ሳይሆን ቤተክርስቲያንም የምታስተምረውን ከመጽሐፍ ጠቅሰህ ከገድላት፣ ከድርሳናት፣ ከታምራት፣ ከመጽሐፍ ቅዱስ ብዙ መጽሐፍቶች ስላለች ከእነሱ ጠቅሰህ እኔም ደግሞ እንደ ወንጌል አማኝነቴ ከመጽሐፍ ቅዱስ ጠቅሼ ነው። ከዛ ከጠቀስክ በኋላ ግን በዛ መጽሐፍ ላይ የግልህን ሐሳብ ሂስ መስጠት ትችላለህ እንጂ ከመጽሐፍ ሳትጠቀስ ኦርቶዶክስ እንደዚህ አስተምራኛለች፣ እንደዚህ አንብቤ ያለውኝ፣ እንደዚህ አሰልጥናኛለች ብለህ ሳትል እኔም እንደዚህ ለመጽሐፍ ቅዱስ የሚያስተምረኝ ጴንጦቹ እንደዚህ ያስተማሩኝ የእምነቴ መሰረት መጽሐፍ ቅዱስ ነው ብዬ የማልናገር ከሆነ እኔም አንተም የግላችን ሐሳብ ሌላውም የግሉን ሐሳብ የሚያንሸራሽርበት ከሆነ ይሄ የግል ሂስ መስጫ ቤት ሊሆን ነው ማለት ነው። እንደዛ ደግሞ
ሊሆን አይገባም። ግላዊ ሀሳብህን እንዲነሳም ብፈቅድልህም ግን ዋና መሰረቱ መጽሐፍ ቅዱሳዊና ሃይማኖታዊ ትምህርት ነው። ስለዚህ እንደ ኦርቶዶክስነትህ ኦርቶዶክስ እንደዚህ ብላ ታስተምራለች፣ ኦርቶዶክስ እንደዚህ ብላ ጠቅሳለች፣ እንደዚህ ብላ ተጠቅሳለች ብለህ ንገረኝ ማለት ነው። እንደዛ ከሆነ ማለት እኔ አሁን ኦርቶዶክስን ወክዬ የመናገር ቤተክርስቲያኒቷ ፈቃድ ያለው ነገር የለኝም። ምክንያቱም እኔ ኦርቶዶክስን እንደዚህ ናት ብዬ የሆነ እሷን ወክዬ ማውራት ማውራበት አቅሙ ስለሌለኝ ይቅርብኝ። አመሰግናለሁ። ማን ነው ኦርቶዶክስ ውክልና ሰጥቶት እዚህ ሶሻል ሚዲያ ላይ መጥቶ ከኛ ጋር የሚያወራ? እስከዛሬ ያየው ኦርቶዶክስ ውክልና ሰጣው ይሄ ሰው ይወክለኛል ብለህ? ለምሳሌ ከእናንተ ጋር ይህን ሰሞኑን እያወራሁ ነበረ፣ ታስታውሳለህ? ኤርሚ በግዱ ነኝ እና ይሆናል አይደለ እንደዚህ ቤተክርስቲያኒቷን ይሆናል አይደለ። አሁን ለምሳሌ የሆነ ሰውየው በግል ሀሳቡ ብድግ አለና የእናንተ የጠነባ ትምህርት ምናምን የስላሴ ምናምን ብሎ ተናገረ። ከዛ በኋላ ሙሉ እኛን ስትናገረን ነበር፣ እያዳመጥኩ ነበር። ስለዚህ እንደዚህ አይነት ሰውዬ መሆን አልፈልግም። ስትናገረኝ በግዱ እንዲህ ነው ማመን ያለብህ ብለህ እንድታስተምረኝ ነው እንጂ ኦርቶዶክስ እንዲህ ናት እያልክ እንድትናገር መፍቀድ ያለብኝ አይመስለኝም። ስለዚህ የሆነ ኦርቶዶክስ እያልክ እንድትነግረኝ ሳይሆን እንዲህ ነው መቀበል ያለብህ፣ አንተ እንዴት ነው የምታምነው ብለህ ብትጠይቀኝ ደስ ይለኛል። እኮ አንተ ኦርቶዶክሳዊ እንደመሆኑ መጠን በግዶሽ ጥንቃቄህን ተረድቻለሁ። ግን ኦርቶዶክስ እንደመሆኑ መጠን የምትነግረን መንፈሳዊ ትምህርት እዚህ የምናንሳቸውን ውይይቶች የምንስማማባቸውን ቢሆንም የሚያከራክሩን ጉዳዮችን አንተ የተማርከው ከኦርቶዶክስ ነው አይደል? ሞላም ጎደለ እሱ ልክ ነው። ግን ደግሞ የሆነ እኔ በመሳሳተ ወይም በእኔ አረዳድ ምክንያት ሃይማኖቷን ትሰደብ አልፈልግም። ቆይ አይ ኦርቶዶክስ ባስተማረች መሰረት ከሆነ የምትናገረው ኦርቶዶክስ ባስተማረች ትምህርት መሰረት ከሆነ የምትናገረው ኦርቶዶክስ ቤተክርስቲያን እንደዚህ ነው ብላ ያስተማረች ቤተክርስቲያኔ ያስተማረችኝን እዚህ ያንን አንጸባርቃለሁ። ይሄኛውን ደግሞ አይ አላስተማረችኝም እኔ ራሴ ዝም ብዬ በራሴ ሀሳብ ነው ብለህ ለያዋ። በአንተ በግልህ መረዳት ቤተክርስቲያኒቱ ተጠያቂ እንዳናረጋት በቤተክርስቲያኒቱም አስተምሮት መሰረት አንተን የግልህን ስንፍና ነው ብለን እንዳንል ለይልን የአንተን መረዳትና የቤተክርስቲያኒቱን አስተምሮት ማለት ነው። ስለዚህ ማለት ጀርናላይዝ እንዳላረግ ለይተህ ንገረኝ ማለት ነው። ስለዚህ አሁን ገድላት ድርሳናትን አንተ ታምናለህ ወይ ብዬ ስልህ ምንድን ነው ብለህ ያልከኝ የነበረው? ገድላት ድርሳናት ማመን የሚባለው ነገር ማመን በአነዋወር ሁኔታ ላይ ወይም ደግሞ በነፍስህ ላይ አስተዋጽኦ አላቸው ወይ ነው አይደል? ኖርማሊ መጽሐፍ ቅዱስን ታምነዋለህ? ምንድን ነው ብለህ ነው የምታምነው? መጽሐፍ ቅዱስ ህይወት ነው ብዬ ነው የማምነው። ገድላት ድርሳናትን ታምናለህ? አላምንም፣ እቀበላቸዋለሁ። ለምን እንደምትቀበላቸው? ለእኔ ህይወት አስፈላጊ የሚሆን ወይም ደግሞ ህይወቴን ወደ እውነት መንገድ የሚያጸኑ ሀሳቦች ስላሉት። መጽሐፍ ቅዱስ ህይወት ነው አላልከኝም እንዴ? መጽሐፍ ቅዱስ ህይወት ነው። መጽሐፍ ቅዱስ ህይወት ስለሆነ መጽሐፍ ቅዱስን ስታነበው ራሱ ህይወት ሰጪ ነው አይደል? ለምን? የእግዚአብሔር መንፈስ ያለበት መጽሐፍ ስለሆነ። ኦኬ። ገድላት ድርሳናትስ? ገድላት ድርሳናት ደግሞ የሪል የተረጋገጠ ነገር የህይወት ነገር ያላቸው መሆናቸው የተረጋገጠ አይደለም። ስለዚህ ምንድን ናቸው ታዲያ? ፊክሽን ናቸው? ኖርማሊ ሰዎች ጥሩ ነው ሰውን ያስተምራሉ ብሎ የጻፏቸው የግል ሀሳቦች ናቸው። ስለዚህ አንተ ተምረህባቸዋል ከእነሱ መጽሐፍቶች? የተማርኩባቸውም አሉ ያልተማርኩባቸውም አሉ። ለምሳሌ አሁን የመቀበለውና ማልቀበለው ይኖራል። ማለት ለምሳሌ አንተ ምክር ትመክረኛለህ፣ እኔ እንደ ምክር ነው ማያቸው ገድላትን። አንተ ምክር ትመክረኛለህ። ለምሳሌ የሆነ በቃ 1 ሰዓትም 30 ደቂቃም ልትመክረኝ ትችላለህ። ግን የመከርከኝ ምክር በሙሉ የኔን ህይወት ውስጥ ያገባዋል ማለት አይደለም። የምፈልገውን ወስዳለሁ፣ ማልፈልገውን አልወስድም። ምክንያቱም የግል ሀሳብ ስለሆነ። ቴንክ ዩ። ስለዚህ ገድላት ድርሳናትን ስታነባቸው የመከሩና ያስተማሩ ነገር አለ ማለት ነው። ያስተማሩኝ የመከሩኝ ነገር አለ። እስኪ ከመከሩና ከአስተማሩ ወይ ከነገሩ መልካሙን ነገር ከመከሩ መልካሙን ነገር ካሳዩ ከመልካሙን ምክር ከመከሩ ገድላት ውስጥ ካነበብኳቸው ከሰማቸው እስከዛሬ እስኪ አንዱ ምክር ወይ አንዱ ነገር እስኪ ንገረን። ለምሳሌ ይሄን የሚባለው መጽሐፍ አንብቤ ተመክሬበታለሁ፣ ምክሩ ደግሞ ይሄ ነው ብለህ እስኪ ምክሩን ዘርዘር አድርገህ ንገረን።
መጽሐፉንም ንገረን፣ ገድሉን ወይ ድርሳኑን ወይ ዛ የቅዱስን ሰው ስም ማለት ነው። እሺ አመሰግናለሁ። ግን የሆነ አቃለህ ወይም ተሳድበህ እንትን ላትናገረው ቃል ግባልኝ። በጣም የሚወደው ቅዱስ ስለሆነ ማለት ነው። ማለት ቀድሜ ነው የምነግርህ። ማለት አንዳንዴ እኔ ባዝንብህ ጊዜ ያዝንብሃል አይደል? እሺ ችግር የለም። እኔ ለአንተም ስል ጠነቀቅልሃለሁ። በቃ እኔ ምን መሰለህ፣ አሁን ለምሳሌ እኔ የሆነ ኦርቶዶክስ ቤት ውስጥ የማንበብ ችግር እና አሁን ገድላቱን እንደውም ከኦርቶዶክስ ይልቅ ፕሮቴስታንቶች ታነቡታላችሁ። እኛ ቤት የማንበብ ችግር አለ። ግን የሆነ ከምንሰማው ነገር አንፃር ነው ብዙ ጊዜ የምንጠቀመው። ሰማዕቱ ቅዱስ ጊዮርጊስ የሚባል ቅዱስ አለና እኔ አሁን ከእሱ ገድላት ላይ ብዙ የተማርኳቸውን የተጠቀምኳቸው ነገሮች አሉ። ለምሳሌ በወጣትነት ዘመንህ ኢየሱስ ክርስቶስን ተከትለህ ገነት መንግሥተ ሰማያት መግባት እንደምትችል፣ ንግስናን መናቅ እንደምትችል፣ በበጎ አነዋወር መቀጠል እንደምትችል፣ በእግዚአብሔር ስም ብትሞት እንኳን ወይም መርዝ ቢያጠጡ እንኳን መነሳት እንደምትችል ከእሱ ተምሬበታለሁ። የሆነ የእሱ ታሪክ ባዮግራፊ ይሄ አይደለም። ኖርማሊ ሜን የምላቸውን ፖይንቶች ነው የነገርኩህ። እሺ በጠላትነት የተነሱበትን ሰዎች እንደ ክርስቲያን ይቅር አላቸው ወይስ ይቅር እንዲባሉ ጸለየላቸው ወይስ ከዚህ የተቃራኒ ነገር አደረገ? ያው እንዴ ይቅር እንዲባሉ ጸለየላቸዋል። ሁሉም ከእስጢፋኖስ ጀምሮ ያሉት ሰማዕታት እስከ ዛሬ ድረስ ያሉት ሰዎች ስለ ጊዮርጊስ ነው ያወራው። ስለ ጊዮርጊስ ነው ይቅር እንዲባሉ ነው የጸለየላቸው። ሁሉንም እንዲጠፉ የሚጸልይ እንዲጠፉ የሚጸልይ ምንድን ነው ያልከኝ? እንዲጠፉ የሚጸልይ ቅዱስ ካለማ ያ ቅዱስናው ራሱ ሪል አይደለም ብዬ ነው የማስበው። ግን ኖርማሊ ይህ ያለ አይደለ ሀሳብ ነው እንዲጠፋ የሚጸልየው፣ ሀሳባቸው ነው፣ ክፉ ሀሳባቸው ነው እንዲጠፋ የሚፈለገው። የእግዚአብሔርን ስም እንዲገዙለት የማያደርጋቸው ክፉ ሀሳባቸው እንዲጠፋ ይፈልጋል። ቴንክ ዩ። እስጢፋኖስ በድንጋይ ለሚቀጠቅጡትና ለሚወግሩት የሚያደርጉትን አያውቁምና ይቅር በላቸው ብሎ በመጽሐፍ ቅዱስ ላይ ተጽፏል። ጊዮርጊስ ግን በጠላትነት የተነሱበትን ሰዎች እንዲያጠፋቸው እግዚአብሔር እንዲደመስሳቸው ጸልየዋል። ስለዚህ ከእስጢፋኖስ እኩል ሰማዕት ነው ማለት ነው። እሺ ጊዮርጊስ 70 ነገስታትን በጸሎቱ እሳት ከሰማይ እግዚአብሔር አውርዶ እንዲያጠፋቸው እንደለመነ እንደጸለየ አታውቅም? እንዴት ታየዋለህ? ከፈለክ ልናወጣልህ እንችላለን። የመንገድ ላይ ነው ያለው ቴዲዬ ስላለ መልክአ ጊዮርጊስ ለቀራንዮ ትከና አውጣለት በአማርኛው ቴዲዬ ካለ ማለት ነው። ግን ታምናለህ? እንደው ማውጣት ግዕዙን ስለማታውቅ እንጂ ግዕዙን በቃ ልልህ ነው። እሺ ባሎስ አማርኛው ችግር የለውም። በግዕዝ በልልኝና ከዛ በግዕዝ በልልኝና በአማርኛ ትፈታልኝ። እሺ ሰላም ለቀራንብትከ ወለአይንትከ ብሩሃት ለአዛኒከ ሰላም ወለመላእክትከ ሮማናት ቅዱስ ጊዮርጊስ መክበበ ሰማዕታት ደምስሶሙ ለአጽራሬ በጸሎትከ እሳት ከመደምሰስኮሙ ቅድመ ለሰብአ ነገሥት ይላል። ኦኬ ደምስሶሙ ለአጽራሬ በጸሎትከ እሳት በጠላትነት የተነሱብኝን በጸሎትህ እሳት አጥፋቸው። ከመደምሰስኮሙ ቅድመ ለሰብአ ነገሥት ሰብአ ነገሥታትን እንደደመሰስካቸው የኔንም አጽራር ጠላቶቼን ደምስሳቸው ይላል። እሺ ስለዚህ ሰብአ ነገሥታትን ደምስሷቸዋል አይደል ጊዮርጊስ? ይሄን ታዲያ ሰማዕት ነው ብለህ የምትለውን ለትምህርቴ እንዳትነካብኝ ተጠንቀቅልኝ። ቅድም ያልከውን እየተጠነቀቁልህ ግን እውነቱን ግን ስነግርህ እንዴት ከእስጢፋኖስ እኩል አደረግከው? እስጢፋኖስ በድንጋይ የሚቀጠቅጡትን የሚያደርጉትን አያውቁምና ብሎ ደሙ እንደ ውሃ እየፈሰሰ የሚያደርጉትን አያውቁምና ይቅር በላቸው ብሎ የለመነ ሰማዕት ነው። ብዙ ሰማዕታትን እናውቃለን። ራሱ ያዕቆብ ሐዋርያው፣ መጥምቁ ዮሐንስ፣ አባቶች ሐዋርያት እና ነቢያት በሰማዕትነት አልፈዋል። ከዛም በኋላ ቤተክርስቲያን ውስጥ የተነሱ ስለ ክርስቶስ ስለ ወንጌል ሰማዕት ሆነው ያለፉ አሉ። እና አንቲጳስ ሰማዕት በራዕይ መጽሐፍ ምዕራፍ 1 ላይ ማለት ነው በጴርጋሞን ባለች ቤተክርስቲያን እና እነኝን የመሳሰሉ ሰማዕታት አሉ። አንዳቸውም ግን በጸሎታቸው ሰዎች እንዲደመሰሱ ወደ እግዚአብሔር የጸለዩ የለም። በሉቃስ ወንጌል መጽሐፍ ምዕራፍ 9 ቁጥር 54 ላይ እግዚአብሔር ቃል ሲናገር ኤልያስ ማነው? ቆይ ልጨርስልህ። በሉቃስ ወንጌል መጽሐፍ ምዕራፍ 9 ቁጥር 54 ላይ ጌታችን ኢየሱስ ክርስቶስ ሲናገር ደቀ መዛሙርቱ ጴጥሮስ እና ማነው ያዕቆብና ዮሐንስ ወንድማማቾቹ ጌታ ወደ ኢየሩሳሌም በቀረበ ሰዓት ላይ ስላልተቀበሉት ኤልያስ ከሰማይ እሳት
አውርዶ ትብላቸው ብሎ እንዳለ እኛም እንደዚህ እንድናዝ ተወዳለሁ ብለው አሉት ጌታ። እና ጌታም ደግሞ ዘወር ብሎ ደቀ መዛሙርቱን ገሰጻቸውና ምን አይነት መንፈስ ነው የሆነላችሁ? የሰው ልጅ የጠፋውን ሊያድን መጥቷል እንጂ ሊያጠፋ አልመጣም ብሎ ወንድማማቾቹን ሐዋርያትን ገሰጿቸው። ይሄ በጸሎት እሳትን ከሰማይ እንደ ኤልያስ አውርዶ ትውልድን ማስበላት ትክክል እንዳይደለ ለዚህ ሚሽን እግዚአብሔር ጌታ ኢየሱስ ክርስቶስ እንዳልመጣ ደቀ መዛሙርቱን ገስጾ አስተዋቸው ማለት ነው። እሳት ከሰማይ ወርዳ ትብላቸው ብለን እንድንል ተወዳለ ብለው ሲሉት ገሰጻቸው ይላል። ታዲያ እነሱን የገሰጸ ጌታ ለወንድማማቾቹ ጸሎትና ልመና የመለሰው መልስ ምን አይነት መንፈስ ነው የሆነላቸው? የሰው ልጅ የጠፋውን ሊያድን ነው እንጂ የመጣው ሊያጠፋ አልመጣም ብሎ አለ። ጊዮርጊስን ታዲያ 70 ነገስታትን በጸሎቱ ሰዓት ከሰማይ ለምኖ እንዲያጠፋቸው እንዴት ፈቀደ? ለያዕቆብና ለዮሐንስ ለወንድማማቾቹ ያልፈቀደ ኢየሱስ እንዴት ለጊዮርጊስ ፈቀደለት? ነፍስን ለማጥፋት ነው እያልኩ ያለሁት። ይሄን መልስልኝ እስቲ። በመጀመሪያ ደረጃ ጠላት የሚባለው የሆነ የሰው ልጅ አይደለም። ጠላት የሚባለው ይሄ እኔ አንተን ለወጋ በመጣ እኔ አይደለሁም ጠላት፣ በልብ ያለው መጥፎ ሀሳብ ነው። ጠላት ማለት ነው። የሰውም ጠላት አለው ነው። የሰውም ጠላት ነው። ስታወራ ጸጥ ብያለሁ፣ አዳምጠኝ። እሺ እሺ። ጠላት የሚባለው የሰው ልጅ በልቡ ነው የሚያስበው ክፋቱና ሰይጣናት ናቸው። እርኩስ መንፈስ የሚባለው ማለት ነው እንጂ ኖርማሊ የሰው ልጅ በራሱ በተፈጥሮ ክፉ አይደለም። ሕፃን ልጅ ክፉ ይሆን ነበር የሰው ልጅ ክፉ ቢሆን ማለት ነው። ስለዚህ የሰው ልጅ በተፈጥሮ እንደዛ። ሁለተኛ ነገር ደግሞ እሳት ከሰማይ አውርድና ጠላቴን አጥፋልኝ እንደምስልኝ ማለት የዛን ጊዜ የረታህበት 70 ነገስታት ፊት የረታህበት ብዙ ክርስቲያኖች እንዲሆን ያደረገው የተማመንክበት ኢየሱስ እንደተገለጠ እግዚአብሔር እንደተገለጠ እንዳዳነ ድል እንደነሳቸው ዛሬም በእኔ ላይ የሚነሱትን ጠላቶቼን እሳት ሁንባቸው፣ ጸሎትህ እሳት ትሁንባቸው ማለት በረከት ረድኤትህ ትድረሰኝ። ያኔ በህይወት እያለህ የጸለይከው ጸሎት ከኔ ጋር ይሁን ማለት ነው እንጂ ዛሬም እሳት ይምጣና እነዚህ ሰዎች በእሳት እንደዚህ በዚህ በብረት ድስት እሳት ወይም በከሰል ይቃጠሉ ማለት አይደለም። ጨረስክ? የእሳትነትን ሁኔታ ነው እያሳያቸው። ሌላው ደግሞ ሌላው ቅዱስ ጊዮርጊስ እያወሩ ሌላው ደግሞ ቅዱሳን ሰማዕታትን ሆነ ጻድቃን ብለን ስንለያቸው የሆነ እናከብራቸዋለን ወይም ደግሞ የሰሩት ስራ ለኛ ሀሳብ ትክክል ይሆናል ብለን የምናስበው። እኔ አሁን ከዚህ ውስጥ ነገርኩ ምን የምለው ወጣትነት ዘመን ላይ ኢየሱስን ማምለክ እንደሚቻል፣ ምክንያቱም በኢየሱስ ስም ተገደለ ነው የሚለው መጽሐፉ ራሱ ማለት ነው። የኢየሱስን ስም ጠራ፣ ንግስና አልፈልግም ማለት ስለማ ስለ ኢየሱስ ፍቅር፣ ስለ ክርስቶስ ፍቅር ነው የሚለው። ስለዚህ የክርስቶስ ፍቅርን በወጣትነት መያዝ እንዲቻል ትልልቅ ዋና ዋና በጎ ነገሮችን ወስጅበታለሁ እንጂ የሰዎች ሀሳብ ናቸው። ሲጻፉ ትክክል ላይጻፉ ይችላሉ። ስለዚህ እንደ ህይወት መዳኛ አድርጌ አልቀበላቸውም ብያለሁ ገድላትን። ስለዚህ ጥሩ ነገር አለው። እንደ አንድ ምክር ከውስጡ የሚያስፈልግህን ትወስዳለህ። ገድላትን እንደዚህ ነው የምጠቀምባቸው። ከዛስ መጽሐፍ ቅዱስ ግን ህይወት ነው። መርጠህ የምትጥለው የለም። ሁሉን አንስተህ ትድንበታለህ። ይሄ ነው ዲፍረንሳቸው። እሺ ጊዮርጊስ 70 ነገስታትን እንዲገደሉ አድርጓል አላደረገም? በማን እንዲገደሉ አደረገ? እግዚአብሔር እንዲገላቸው ጸልዋል አልጸለይም? እግዚአብሔር ግደላቸው አጥፋቸው አይልም። ሀሳባቸውን ደምስስ ነው የሚለው፣ ወይም እንዲያምኑ ነው የሚፈልገው። በሏል አላለም ነው ብዬ የምልህ። አላለም። እስኪ ያውጣው። ታዲያ ለምንድን ነው ከመደምሰስኮሙ ቅድመ ለ70 ነገስት ብሎ ያለው? ሀሳባቸውን አጠፋባቸው፣ ህዝቡን ክርስቲያን አደረገባቸው። መደምሰስ ማለት ሀሳብ ማጥፋት ነው። አየው በግድ ዝም ብለህ በልህ ልታረገው ወይ እንደ ስምህ በግድ ልታረገው ካልፈለክ በስተቀር ታዲያ ለምንድን ነው ከመደምሰስኮሙ ቅድመ ለ70 ነገስት ብሎ ያለው? አስቀድመ 70 ነገስታትን እንደደመሰስካቸው አሁንም የኔን ጠላቶች በሳት እኮ ደምስሷቸዋል ማለት ነው። ታዲያ አስቀድመ 70 ነገስታትን እንደደመሰስካቸው የኔንም አጽራር እኮ ነው ማለት ጠላት ማለት ነው። መደምሰስ ማለት እኮ በሃይማኖቱ እንዲቀበሉ እነሱ ትክክል እንዳሉ ማሳየት እኮ ነው። ደመሰሳቸው ማለት አሳፈራቸው ማለት ነው። አልተገደሉም እነዚህ ሰዎች በሱ እጅ አልተገደሉም። ምንም በሱ እኮ የዛን ጊዜ ወታደር ማለት ምንም አይደለም እኮ ሟች ነው እኮ እሱ። እሺ አልደመሰሳቸውም ወይ ነው የምልህ? በእንደዚህ በስጋ አዎ፣ በስጋ አልገደላቸውም።
እሺ እነሱ ግን በስጋ ገለውታል አይደል? በስጋ ለገደሉት ሰዎች ምን ብሎ የጸለየላቸው? እሺ ኪነ ጥበብ ምን ብሎ የጸለየላቸው? የትኛውም ሰማዕት ስለሚገድሉት ሰዎች መሞት አይጸልይላቸው። የትኛውም ሰማዕት ምን ብሎ የጸለየላቸው ነው ያልኩት። ወደ ህይወት ወይም ወደ ለምን አንደማመጣ እንዲመለሱ ነው። በስጋ መከራ ለሚያሳዩት ለነበሩ ሰዎች ጊዮርጊስ ምን ብሎ ነው የጸለየው? እንዲድኑ ሰባ ነገስታት ድነዋል። የዳኑም አሉ ያልዳኑም አሉ። እሺ የዳኑት እነማን ይባላሉ? አንተ በዝርዝር አልሸመድርኳቸው። እሺ ስንቶቹ ድነዋል? ከሰባ ውስጥ ብዙዎቹ ድነዋል። ከሲራያተኛውስ የት ላይ ነው እንደዚህ? ከሲራያተኛው ጭምር የቱ ጋር ነው እንደዚህ ብሎ የሚናገረው? ነገርኩ እኮ እኔ የማውቀውን እየነገርኩ ነው አይደለ? አንተ ነህ ማስረጃ አለኝ መጽሐፉ አለኝ ማንበብ ስለማልኩ አንተ ነህ አልዳኑም ስትል የትኛው መጽሐፍት ላይ ነው እንደዚህ የሚለው ነው ያልኩት? ምን መጽሐፍ ቅዱስ ላይ አይደለም፣ ገድለ ጊዮርጊስ ነው። ገድለ ጊዮርጊስ ምዕራፉን አታስታውሰውም? ወሩንም አታስታውሰውም አይደል? ኦኬ። ስለዚህ ዝም ብለህ ነው የምትናገረው ማለት ነው። ዝም ብዬ አይደለም የምናገረው። እኔ ማስረጃ አለኝ አወጣለሁ ያለ እኮ አንተ አወጣልኝ ያለ መረጃ እኔማ ይኸው በቃሌ እኮ እያልኩልህ ነው። ያለ መረጃ እኔም በቃሌ የቃልማ እኔም እያልኩልህ ነው። እሺ ቴዲዬ መልካ ጊዮርጊስ ለቀራንዮ ትካወጣለኝ። ቴዲ አለ አለ መልካ ጊዮርጊስን አማርኛውን ቆይ በግድ ፕሊዝ መልካ ጊዮርጊስ በአማርኛው እኔ ውጭ ስለሆንኩኝ ነው። መልክ እኮ 6 ስንኝ ነው በቃ ምንም እኮ ቆይ ፕሊዝ አልደመሰሳቸውም ብለኸኛል። ቆይ ፕሊዝ 6 ስንኝ እኮ መልክ ኧረ በመድኃኒዓለም መልክ 6 ስንኝ ነው። አውጣው እስኪ መልካ ጊዮርጊስ ለቀራንዮ አውጣው። 40 ስንኙን 400 ስንኙን ስለ ስንኛ አላወራሁም። ስንት ስንኝ ነው አይደል የተጠይቀው? ሰባ ነገስታትን አልደመሰሳቸውም ብለሃል። አብጣለት ለቀራንዮ ከን ቴዳይ ቴንክ ዩ ማ በመረጃ ላይ እንደሚያወራ እንግዲህ ግዕዙን ስለማታውቀው በግዕዝ እኔ ልበልህ አልኩ በቃሌ ማለት ነው ስለማውቀው። ኦኬ ለቀራንዮ ከን አውጣለት። እሺ ግን እሱም እቺን እድል ካገኘው ተንፍስባት። እሺ የምትለው ካለሽ አንዳንድ ማብራሪያዎችን ሲነግረን ነበር። ለምሳሌ ገደላቸው የሚል የለም፣ ይልቁንስ ሀሳባቸውን ነው የሚል ነገር ሲነግረን ነበርና ከየት እንዳገኘው ቢነግረን እኛ መጽሐፍ ፈልገን እናነብ ነበረ። ከየት እንዳገኘውም አልነገረንም። ነው ፍቃዱ ከሆነ እሱም ቢነግረን ደስ ይላል። አላውቀውም እኮ አለ። ከገድለ ጊዮርጊስ ላይ ነገር አላውቀውም ማለት ገድሉን ያላነበብነው መስሎት ነው በግድ ለቀራንዮ ከን አውጣለት። እሺ መጽሐፍ ከሼልፍ እያወጣሁ ነው። የጊዮርጊስን ቅንድብ ማለት ነው። ቅንድብ ነው ቀራንዮ ያው ጆሮ ለሰውም አለው በነገራችን ድግግር የለውም ለብልቱም ይኖረው እሱን አይመለከተኝም። ለቀንድቡ የተጻፈ ይወጣ ነው ያልኩት። ቀንድቡ ላይ አለ። ለመቀመጫውም ለብልቱም መጻፍ ትችላላችሁ እናንተ መብታችሁ ነው። እድሉን ባገኘና እውቀቱ ቢደርሰኝ በጣም ደስ የሚለኝ ብጽፍ ማንበብ ነው ማንበብ ነው። እስከዛ ድረስ እሱ እስከሚመጣ ድረስ ኤርሚ ሄሎ ቆይ አንዴ ይወጣል ለቀራንዮ እሱ እስከሚያወጣ ድረስ ዋና የሚባሉት ሜን ፖይንቶች ምናወራ ይሄ እኮ ዋናው ጉዳይ ላይ ነው። ብራዘር ትምህርት ይሆነኛል። በጣም ወደው ነው ገድላት ላይ
ለምን ሳወራ ታወራላችሁ? ለምን ሳወራ ታወራለህ? ብራዘር ለእምብርት ነው ለእምብርት ከኤርሚ ሄዳ ለእምብርት ከን ያልክ? አዎ ለእምብርት ከማለት እምብርት ማለት ነው። ወይ ማይክ ክፍት ነው እንዴ? ማይክ ክፍት ነው እንዴ? ከእምብርት ምን ጉዳይ ያላቸው? ለእምብርት ያሳቀሽ ምንድን ነው ያሳቀሽ? መሲ እስቲ ሜት አድርገህ ኪነ ጥበብ አይደለም ሌላ ለበለሽ እንዴ? ቆይ እነሱ ጨርሱና እኛ እናወራለን። ችግር አይደለም አሳቀሽ ብዬ ለእምብርት ከምን እንዴት አሳቀሽ ብዬ። አዎ በደንብ ነው ያሳቀኝ። እሺ መጽሐፍ ቅዱስ ላይ ምን ማለት ነው? ምን ማለት ተረት የላም በረት እንደዚህ ነው። እናንተ ተረት ምን ያለው እዚህ ቤት ነው? እኔ ኖርኩባችሁ እኮ ወደ 5 ዓመት ነው 6 ዓመት። አትለወጥማ እግዚአብሔርን ቃል ስለማታለ ተረት ነው አንቺ መጽሐፍ ቅዱስ ተረት ላለመሆኑ ማረጋገጫ አለሽ? እንደዛ ከሆነ የተጻፈ ነገር ከናቅሽ 6 ዓመታቸው ነው ታውቃቸው። በእናትህ ሁሌ ተረት እንደወሩ ነው። አትንጫጩ። አንዴ ተረጋጉ። ትልቅ ሰዎች በክብርና በፍቅር እናውራ ብዬ እኮ ለምኛችሁ ነው ማውራት የጀመርኩት አይደል? አንተ በደንብ በፍቅርና በክብር እንደዛ ከሆነ ደግሞ በፍቅርና በክብር እናውራ በቃ። እሻው ሚዩት ማረክ ቴዲ እንትን ብለኛል። ምንድን ነው ለቀራንብቲካ ላይ ነው እንጂ እንዴት ነው ያጣው? አንተ ቀራንብቲካና ሁለት ጽንሰትም ከም ጋር አለ፣ ግን ለቀራንብቲካ እንዴት ነው ያጣው? ያው ነው ቀራንብቲካ ላይ አጣው። ኦኬ ቤት ደረስክ? በላንብብልን። እሱ እኔ ጋር ያለው እኔ ነው ሞባይል ላይ አወጣሁትኝ። ለቀራንብቲካ እንዴት የለም አልክ? እሺ ላንብብል። ሰባት ጊዮርጊስ ሆይ ይላል። ቆይ ላንብብል። ጊዮርጊስ ሆይ ለውላፍ ለሆኑ ቀራንብቶችህ ብሩህ ለሚሆኑ አይኖችህ ሰላም ላለው የሮማን ክፋይ ለመሰሉ ጉንጮችህ አዛኖችንም ጆሮ ማለት ነው ሰላም ላለው ጊዮርጊስ ማለት ቅዱስ ጊዮርጊስ ሆይ የሰማዕት ሁሉ አላቸው ነበልባላዊ በምትሆን ጸሎትህ ጠላቶችን እንደምስሳቸው የሚል የለም። የማን እትም ነው ያስከው? መልካ ጊዮርጊስ አይደል ያወጣው? ገድለ ጊዮርጊስ ከመልክው ጋር ያለውን ያወጣሁትኝ በገዳሙ ያሳተመውን ያወጣሁትኝ። ግን ትልቁ ላይ አድርግልኝ፣ ካሜራ ክፈትና ትልቁ ላይ አድርግልኝ። ትሄዳ የኔን ነው? አዎ እሺ። አማርኛው ነው አይደል ያስከው? አዎ አማርኛ በጎን በኩል ግዕዝ አለ። አምጣው። ይሄር እሺ፣ ቀራንብት አምጣው። ያ ለቀራንብት ከሺ ሰባቱ ዓመታት እስኪያልፉ ድረስ ስለ ክርስቶስ ስም ነው ጸሎተ መልክዓ ጊዮርጊስ ሊቀ ሰማዕታት ቃል እኮ ነው ያወጣው። አንተ ቃሉ ላይ ነው አንተ ቀዳማዊ ላይ ነው። እሺ ከዚህ በኋላ ታምር ነው ያለ ኤርሚ። ስለዚህ የመጽሐፍ ልዩነት ካለ ቀዳማዊ አለ ማለት ነው። እሺ ጸሎተ የኔ ተመሳሳይ ነው። የኔ እናንተ ያዝኑ ማለት ነው። እሱ ጋር ቆይ ወደ ፊት ለፊት አቅርበው እንደሱ ያደርግ። እሺ ሊቀ ጉባኤ ቀሲስ ታረቀ ለጽንሰተ ከን አግኝቼዋለሁ። እስቲ ወደዛ ፈቅ አድርገዋል። ይኸው ነው እሱ ከመከራ አድነኝ ነው ብሎ የሚለው ለቀራንብቲካ እሱ ላይ ሄድ። እሺ ይኸው እሺ የመጀመሪያው አይታይም። ለቀራንብቲካ የመጀመሪያው እሱ ያው ለቅዱስ ቀራንብት ለሚያበሩ አይኖችህ ለጆሮህም እንደ ጆሮችም ለፈኩ ጉንጮች ሰላምታ የሚገባቸው እንደ አበባ ለፈኩ ጉንጮች ሰላምታ የሚገባቸው መክብበ ሰማዕት ገባሬ ታምራት ቅዱስ ጊዮርጊስ ሆይ አስቀድሞ ሰባውን ነገስታት በእሳት ጸሎትህ እንደደመሰስካቸው። ኦኬ እሺ፣ እዛኛው ገጅ ነው። ይኸው በቃ እዚህ ላይ አንተ ካሉ ላይ አይተህ ነው ለቀራንብቲካ ነው። ያው ወንድማችን አስቀድመ ምንድን ነው ያለው? አስቀድሞ እነማን እንደደመሰስካቸው ነው ብሎ የሚለው ቴዲ ሰባ ነገስታት። ግዕዙን አምጣው ማዶ ላይ ቴዳ። ችግር የለውም ግዕዙ ምንም አያደርግልንም። በአማርኛ ልጁ እኮ መልሶላችኋል እኮ ነው። ሚዩት አድርገው ቆይ ከነይተዋል። ያው ሰላም ለቀራንብቲከ ወላይንቲከ ብሩሃት ቅድም ያልኩት ማለት ነው። ለአዛኒከ ሰላም ወለመላእክቲከ ሮማናት
ቅዱስ ጊዮርጊስ መክበበ ሰማዕታት ደምስሶሙ ለአጽራሬ በጸሎት ከእሳት ከመደምሰስኮሙ ቅድመ ለሰብአ ነገሥት። በላሁን መልሰው ቀደም አልደመሰሳቸውም ብላል፣ ይኸው ደምስሷቸዋል ይላል። ነገርኩ እኮ የሚደመሰሰው የሰው ልጅ አይደለም አልኩ። ክፉ ሀሳብ ነው፣ ሰይጣን ነው የሚደመሰሰው። ኢየሱስ ክርስቶስ በቀራንዮ አደባባይ ላይ ሰይጣንን ደምስሶታል ማለት ነው። ኪነ ጥበብ ከምታወራ ከሆነ ደርበህ እታይ ትወርዳለህ። ወንድም አለም እሱ ጨርሶ አንተ ትሰጥሃለህ። ኪነ ጥበብ አውራ፣ ችግር የለውም። ይሁን ይወጣለት ወይ ደግሞ አስፈቅደው በግዱ ከተውክለት ኪነ ጥበብ ትቀጥላለህ ማለት ነው። እሺ ግን ጥሩ እያወራ ነው። ሲያወራ ያወራ ወንድም ያወራ። ታዲያ ለምን ትደርባለህ? ሁለታችሁ ለምን ታወራላችሁ? እና ይህ መደምሰስ የሚባለው ጠላት የሚባለው ሜን ፖይንት እንደዛ ከሆነ ዳዊት አሁን መዝሙረ ዳዊት ታምንበታለህ አታምንበትም? ወዳጄ አልተጠየቅም። ስለ ዳዊት አይደለም የሚጠይቁ ስለ ጊዮርጊስ ነው። ስለ ጊዮርጊስ ሰባውን ነገስታት እኮ ታዲያ ዳዊት ጠላቴን ጣልልኝ፣ ገዳይን ግደልልኝ፣ አጥፌን አጥፋልኝ እያለ ሲጸልይ ከተቀበልከው ከዛ በኋላ ዳዊት ጠላቴን ግደልልኝ ሰዎቹን ውጋልኝ ማለት ነው። በመጀመሪያ ልብ በልና ሰማኝ። ጊዮርጊስ ሰባ ነገስታትን ደምስሷል ብዬ ስለ አይ ሀሳባቸውን ነው የደመሰሰው እንጂ እነሱን አልደመሰሰም ብለህ ቅድም ስትዋሽ ነበር ማለት ነው። አልዋሻውም፣ ማስረጃ እየሰጠው እኮ ነው። እሺ ሰባ ነገስታትን ደምስሷቸዋል አላደመሰሳቸውም? ሰባ ነገስታትን ይኸውልህ በእንደዚህ ገድሎ አላጠፋቸውም። ግደልልኝ አይደለም፣ በመግደልም አይደለም፣ ወይ እሳት በማስበላትም አይደለም። እሺ በምንድን ያጠፋቸው? ጸሎቱን አተሳት፣ ጸሎቱን አተሳት። አዳም ማስረጃ እየሰጠሁህ ነው እያለ ስለሆነ የሰጠህን ማስረጃ ምን እንደሆነ ምናልባት እኔ አምልጦኝ ከሆነ ብዬ ነው። የሰጠህን ማስረጃ ይድገመው። ምክንያቱም ውሸት ነው ይሄ። ምንም አይነት ማስረጃ እስካሁን ድረስ ሲናገር አልሰማንም። ምንም አይነት ነገር ገጽም ይሁን ቁጥር ሲናገር አልሰማንም። ይሄ ውሸት ነው። ስለዚህ እዚህ ያለ ሰው አሁን ዘግይቶ የመጣ ሰው እንዲያታልል ስለማልፈቅድለት ማስረጃ የጠቀሰውን ደግሞ ይናገረው። ምንድነው ማስረጃ የጠቀስከው? መዝሙረ ዳዊት ትቀበላላችኋል? ማስረጃ የጠቀስከው ምንድነው? መዝሙረ ዳዊት ትቀበላላችሁ አይደል? ለጊዮርጊስ ማስረጃ የጠቀስከው ምንድነው? አዎ መዝሙረ ዳዊት እንቀበላለን። ለጊዮርጊስ አይደለም ማስረጃ፣ ለኤርሚ ሐሳብ ነው ማስረጃ እየሰጠው ያሉት ለጊዮርጊስ። ስለዚህ ለጊዮርጊስ ነው ጊዮርጊስ ሰው ገድሏል፣ ሰባውን ነገስታት ደምስሷል፣ ገድሏል ለሚለው መደምሰስ አንተ እንደምትለው የስጋ አይደለም የሚል ሐሳብ አንስተህ ለሱ ሐሳብ ነው ማስረጃ አቅርብ ያለው ያልከው። ምንድነው ለሱ ሐሳብ ማስረጃ ያቀረብከው? ለምሳሌ ሐሳብህን በምን ማስረጃ እየሰማሁ ነው? ማስረጃውን ብቻ ነገር። እሺ ዳዊት ጠላቴን ጣልልኝ፣ ገዳይን ግደልልኝ፣ አጥፌን አጥፋልኝ አይልም ብሏል። እሺ ያ ማለት ገዳይን ግደልልኝ፣ አጥፌን አጥፋልኝ ማለት ግደለው ያን ሰውዬ ማለቱ ነበረ ዳዊት? አዎ ቀጥታ በአካል አዎ። ምክንያቱም ዳዊት የጦር ሰው ነው። መጽሐፍ ቅዱስም ይሄን ይናገራል። እሺ ኪዳኑም ብሉይ ኪዳን ነው። ሲዋጋ የነበረ ሰው ነው። ዳዊት ልበ አምላክ ወይም ደግሞ ዳዊት ነብይ፣ እውነተኛ ነብይና ልበ አምላክ መሆኑን ታምናለህ? አምናለሁ። አሁን ውይይታችን ወደ ዳዊት ነፍሰ ገዳይ ሆኖ ከተቀበልከው ጊዮርጊስን ቢገድልም ልትቀበለው ይገባል ማለት ነው። እንደውም ስለዚህ ገዳይነቱን አመንክ ማለት ነው። ኖርማሊ እኛ ግን ዳዊት ሰው ገድሏል ብለን ሳይሆን የምናምነው ሰውን በንስሐ እንዲመለስ እናንተ የማታምኑት ነገር የለም። የጠላቴን ሀሳብ ደምስስልኝ ነው ያለን ብለን ነው ምናምነው። ስለዚህ ይህንም ጊዮርጊስም የጠላትን ሀሳብ ወይም ጠላቶቹን ሀሳባቸውን ደመሰሰ። ክርስቲያኖችን ሊያጠፉ የሚፈልጉትን ሀሳብ እንዲቀይሩ አድርጋለ። የክርስትና ሃይማኖት እንዲጸና አድርጋለ። ኢየሱስ ክርስቶስ እንዲሰበክ አድርግ ብሎ ጸሎቱ የዛን ዘመን የነበሩ አረማውያኖችን እንድታጠፋ ሆነች አደረገች እንጂ ጊዮርጊስ አልተዋጋም። ጊዮርጊስ እኮ አልዋጋም ብሎ ዘንዶን እኮ ሳስቶ እኮ ይነሳ ብሎ ሲቀሰቀስባቸው ጣዖት ከሚያመልኩ ብሎ እኮ ግደልልን ብለው ጠላታቸውን የጣለ ባዕድ አምልኮን የተከላከለ ሰማዕት ነው እንጂ አንተ እንደምትለው የሆነ ሰዎችን መግደል ምናምን። እንደዛ ከሆነ መጀመሪያውኑ ለምን ይያዝላቸዋል? አይዋጋም ነበር እንዴ? ለምን እንደዚህ ትረዳለህ? ለምን በትርጉም አትረዱ? የሆነ ቀጥታ የሆነ ነገር ብቻ ጨርሰሃል ብዬ አስባለሁ። ስለዚህ ንግግሬ በጣም ይቅርታ አድርግልኝና በጣም ፕሮፌሽናል ውሸት ተናጋሪ ሰው መሆንን ያየሁት። ምክንያቱም ለምሳሌ የዘንዶውን በተመለከተ ሊገለው እንዳልፈለገ አድርገህ የተናገርከው ነገር መጽሐፉ ላይ የሌለ አንተ ከልብ የፈጠርከው ነው። አሁን እሱን ተወውና እንደሱ ይሁን፣ አንተ እንዳልከው ይሁን፣ ግዴ ተሳስቼ ይሁን። አሁን የቅድም ጀምሮ ኤርሚያስ ሲናገር እኔም ማስረጃ ስል የነበረውን እሱን ስጠኝ፣ ሀሳባቸውን እንጂ እነሱን አይደለም የሚለውን ከየት አመጣኸው? ማስረጃ ሰዎችን ገደለ የሚል የለም። አንተ ያወጣልኝ መጽሐፍ ራሱ ይሄ አሁን አንተ ያወጣልኝ መጽሐፍ ራሱ ይላል። አንተ ስትናገር በጣም እየዋሸህ ፕሮፌሽናል ውሸታም ነህ እስክል ድረስ አንተ ስትናገር ስሰማ ነበር። እኔ 30 ሰከንድ እንኳን
እኔ 30 ሰከንድ እንኳን እንድናገር አልፈቀድክም። ምክንያቱም ውሸትህ እንዳይገለጽብህ ስለፈለክ ነው። አሁን ሐሳቤን እንድጨርስ ከፈቀድክ ጨርሳለሁ፣ ካልፈቀድክ ግን ችግር የለብኝም። ብታይ ቴዎድሮስ እባላለሁ። እስከፈለከው ድረስ ስታወራ ዝም ብዬ መስማት እችላለሁ። ከዛ በኋላ ግን በጣም ባጭር አማርኛ ውሸትህን መናገር እችላለሁ። ኖርማሊ እኔ ሪል የምነግርህ ነገር ከፕሮቴስታንት ጋር ሳወራ እኔ አንተን አሳምንሃለሁ ብዬ አይደለም። ወንድሜ እኔ ፕሮቴስታንት አሳምናለሁ ወይ የሆነ ነገር ብዬ አይደለም የማወራው፣ ግን ቢያንስ የሆነች ነገር ሰው ላይ ጭሬ እወርዳለሁ ብዬ ነው እንጂ የማወራው። ምክንያቱም አንተ እኔ ማለት ነው አንድ ሳምንት ሙሉ እኔ እናንተ ብንከራከር እኔ እንደው በእንኳን በዚህ በወስን እምነቴ እምነት ያልኩ ይቅርታ፣ እውቀቴ በወስን እውቀቴ አይደለም በትልቅ እውቀት እንኳን ብከራከራችሁ ፕሮቴስታንቶች ለማመን እንደማትከራከሩ አውቃለሁ። ሪያሊቲው ይሄ ነው። ግን ደግሞ ሀሳብ ስሰጥ ቢያንስ በአካል መግደል አይደለም ብዬ ስነግርህ ብለህ ሌላ ሀሳብ ማምጣት ትችል ነበረ። ግን ግዴታ እኔም በአካል መግደል ነው ብለህ ማሳመን ትፈልጋለህ። እኔም ማምነውን ነገርኩ አይደለ? እኔም ማምነው የምቀበለው ገድል ይሄ ነው። ስለዚህ ጠላትን መደምሰስ ማለት በእኔ በበግዱ አስተሳሰብ ጠላትን መደምሰስ ማለት ሀሳብን ማጥፋት፣ ከልቦናቸው ውስጥ መፈንቀል፣ ከነዛ ህሊና ውስጥ መጥፎ ሀሳብን ማውጣት ነው የገድሉ ሀሳብ። ከዛ አንተ ደግሞ በገባ መሰረት ትተነትነዋለህ። አለቀ። ግን ደግሞ ምንድነው ቅዱሳን ገድላትን ትቀበላለህ ወይ? የመጀመሪያ ጥያቄያችሁ ቅዱሳን ገድላትን ሀሳብ ጥሩ ሀሳብ አለ። ወደ ሌላ ስለሄድ ካቋርጣለሁ። ወደ ሌላ ስለሄድ ስለ ቅዱሳን ገድላት ነው እያወራን ያለ ነው። ርዕሳችን እኮ ወደ ሌላ ስለሄድ ካቋርጣለሁ። ምክንያቱም ሆነ ብለህ ነው ወደዛ የሄድከው። ይሄን ያክል ምሳሌ አድርገን አዳምጠኝ። ጊዮርጊስ ምሳሌ አድርገን ያነሳው ነው እንጂ ገድላትን ነው እያወራን ያለ ነው። ይሄን ያክል ደቂቃ በትዕግስት ማዳመጤን ከግምት ውስጥ አስገብተህ እንደው ብትሰማኝ ደስ ይለኛል። አለበለዚያ ግን ምን አይነት ሰው እንደሆንክ እያሳየህ ስለሆነ ችግር የለብኝም። እኔ ማንነትህንም እግረ መንገድ እገልጣለሁ ማለት ነው። ኦኬ ሻውን በግዱ ልክ እንደ ስሙ በግድ መን እያለኝ ያለውን ነገር ላሳያችሁ። በኢትዮ ኤርትራ ጦርነት ጊዜ የኢትዮጵያ ሰራዊት የኤርትራን ሰራዊት ደመሰሰ ማለት በሀሳብ ነው። እሺ በሀሳብ ነው። ሰው ገሎ ምናምን ነገር ጦሩን ድራሽ ሃይማኖታዊ ነገርና የሀገር ጉዳይ ታገናኛለህ። ስለ ጉልበት አምላክ ስለ ጉልበት አምላክ ምን አይነት ብልግና እንደሆነ አስተዳደጋችሁ። ጸጥ ብዬ ውሸትን ስትናገር ጸጥ ብዬ ስሰማ ነበር። አንድ ቃል እንኳን አልወጣኝም። ኢቭን ማይኬ እንኳን አልጠፋም። ተመልከቱ፣ ብልግናውን ተመልከቱ። እንዲህ ነው አስተዳደጋቸው። እንደዚህ አስወጣችሁት። ባይወጣ ጥሩ ነበር፣ እስከ በትዕግስት ማውራት ስለምችል ማለት ነው። አንወይስ ደመሰሰ ማለት እንግዲህ በግዱ ልክ እንደ ስሙ በግድ እንድናምለት እየነገረን ያለው ምንድነው? የሐሳብ ነው እንጂ የመደምሰስ አይደለም። አሁን እኔ በጣም ቀላል ጥያቄ ጠየኩት። እኔ እኮ አይ ተሳስተሃል እንኳን ይበን አላልኩም። ተሳስተሃል አላልኩም። እሺ እንድንቀበልህ ይህንን ማብራሪያ ከየት አመጣኸው የሚል ነው። ይህንንም ደግሞ ሊነግረን እየሞከራለው ምንድነው? በግድ በቃ እኔን መነኝ ነው። ከዛ በኋላ ይረዳኛል ብሎ ወደ ሄደ? ወደ ዳዊት ሄደ። መጽሐፍ ቅዱስ ዳዊት